ልጅና ሚስት እንዳለው እያወቅሽ ነው ይሄን ነገር ይሆንሻለሽ የሱ ጊዜ ማሳለፊያ ነሽ ከዚህ በላይ ስደምናል እንዴ ጊዜ ማሳለፊያ ነሽ እና ነገር እያለ 10 ይሆናል ነገር ሲነገር አይደብረውም እንዴ እኔ ሩታ እያለች እኔ ሰለቸኝ እውነት ትንሽ ክብር ቢኖር እኮ ለሩታ እንደዚህ አትላት አስቡ ሰው እንዴት ነው ሰውን ልገዛ 500,000 ብር አወጣው እያለ የሚመጣው እኔ ከዛ መሃል የታየኝ ማለት ነው የታየኝ ትልቁ ምክንያት 500,000 ብሩን የሰጠበት ምክንያት በጣም እየጠረጠርኳቸውም ጭምር ምናልባት አብርሽ ለኳቸው ይሁን እና ይሄንም ማሰብ አለብሽ ሩታ የደስታ ባክግራውንድ ደስታ የመጣበት አመጣጥ መጠናት አለበት ብዬ አምናለሁ ምክንያቱም መሰላችሁ ሰላም ቤተሰቦች እንዴት ናችሁልኝ እንዴት ዋላችሁልኝ እንዴት አመሻችሁልኝ ደህና ናችሁ ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ምናልባት እኔን ለማታውቁኝ ሰዎች ቡሱ ባላለው ይሄ እንደተመልካች አናለው እንደተመልካች ትዳር ነክ በሆኑ ጉዳዮች በቀልድም በቁም ነገርም እየተወያየን እያወራን እርስ በርስ ምንማማርበት ቻናል ነው ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ዛሬም እንግዲህ ጉድ የሚያስብል ቪዲዮ ነው ይዤላችሁ የመጣሁት እና ቪዲዮን እስከ መጨረሻ እያያችሁ ሐሳባችሁ እንድትሰጡ እንድትጋበዙልኝ እጠይቃለሁ ግን ከዛ በፊት ቪዲዮን እየጀመራችሁላችሁ ላይክ ያደረጋችሁ ጀምሩ ለዛሬ ቪዲዮ ቢያንስ 700 ላይክ አድርጉ እርግጠኛ ነኝ ልታሳልፉት እንደምትችሉ ግን ያው አላብዛባችሁ ብዬ ነው በቀጥታ ወደ ቪዲዮ እንግባ ማለትም ደስታ ባጭሩ ውጪ አገር የመጣበት ሀገር ላይ ሚስትና ልጅ አለው ነው ምንልሽ አንቺ ማንሽ እንዴት ቆይ አራሶች እኔ ይሄ ነገር እውነት በሆነና ማለት ነው በተገላገልኩ ደስታ የሚባለውን ሰው ስለማውቃችሁ ነው ዝም ያልኳችሁ በጣም የማይሆን ነገር እየተናገራችሁ ነው መስመራችሁን አልፋችሁ አፋችሁን እየከፈታችሁ ነው ሁለታችሁም ስለምንወድሽ ሩታ ማመን አልፈለገችም ነው እሺ አመነችም አላመነችም ነገሩ እውነት ሊሆንም ላይሆንም ይችላል እኔ እንደውም እውነት ቢሆን ብዬ እመኛለሁ ኢቭን ውሸት ቢሆን ራሱ ማለት ነው የደስታ ባክግራውንድ ደስታ የመጣበት አመጣጥ መጠናት አለበት ብዬ አምናለሁ ምክንያቱም መሰላችሁ ይሄ ሰውዬ ያለ ምክንያት አይደለም ነገሮችን በጣም እያፈጣጠነ ያለ በገንዘብ ጓደኞቿን ምናምን ደልሎ ቶሎ ብሎ ሩታን የራሱ ማድረግ ነው የሚፈልገው ምክንያቱም እየቆየ በመጣ ቁጥር የሆነ የሚነቃበት የሆነ የሚወጣበት ሚስጥር ሊኖር ስለሚችል ማለት ነው እኔ ግምቴ እንደዛ ነው የደስታ ተካፋይ ነበራችሁ ብዬ ስለማስብ ነው በክብር እያወራችሁ ያለሁት ገባ አይ ካላስታሽ ተካፋይ ኮነን ነን ለዛ ነው እኛ እየተረዳን ግን እሺ እውነት ለመናገር የሩታም ሳይድ ትክክል ሩታም ማለት ማንም ተነስቶ ያወራውን ወሬ አምና የሆነ ከሰው ጋር መጣላት አለባት ብዬ አላምንም ግን መጀመሪያ አጣርታለች ወይ ማለት ደስታ ከየት እንደመጣ ምን እንደሆነ ስለ ህይወቱ ስለ ቤተሰቦቹ ምን አይነት ላይፍ እንዳሳለፈ ስራው ምን እንደሆነ አጣርታለች ይሄን አጣርታ ምናምን ነገር ከሆነ እኮ ችግር የለውም ኢቭን እነዚህ ሰዎች እኮ በትክክል መግባባት አልጀመሩም እነዚህ ሰዎች በትክክል ወሬያቸው ራሱ እየጎመራ እየጠነከረ አልመጣም እና እንዴት ነው እኛ ከውጭ የምናይ ሰዎች ይሄን ነገር ላንጠረጥር የምንችል ሩታ እዚህ ጋር ትክክል ናት በቃ ማንም ያለውን ነገር ማመን የለባትም ግን በራሷ መንገድ ደግሞ ደስታ የሚባለውን ሰውዬ ማጥናት ጀርባው ማጥናት አለባት ሰላም ነው ወይ ቆይታ ሁሉ መልካም እኛ ደህና ነን እግዚአብሔር ይመስገን አሚሩ ደህና ይሄን አሚሩም ምናምን ነገር 1-2-3 ቪዲዮ ላይ ስላየው አውቃለሁ ግን ያኛውን ልጅ አላወኩትም ማን ነው እስቲ የምታውቁት ሰዎች አስተዋውቁኝ የመጨረሻ ፖይንቱን እንድትይዙ የምፈልገው እኔም ጆም ማናችንም አቤለም ብሩክም ሁሉም ያለው ሰው እዚች ጋር ያለ ሰው እንዳለ ሰው ለመለያየት አይደለም የመጣው ቆይ እሺ ሐሳባችሁ ጥሩ ነው እውነት ከሆነ ማለት ነው ነገር የእውነት ከሆነ ግን የት ነው ያረጋገጣችሁት ይሄንን ማወቅ መቻል አለበት ማለት ኢንፎርሜሽኑ ልክ ስለመሆኑ ስላለመሆኑ ማስረጃ ሊኖራችሁ ይገባል እና ዛሬ ማለት ነው በእነ አሚሩም በሩታም ሳይድ ሆኜ ነው ይሄን ቪዲዮ ሪአክት ላደርግ የምችለው ምክንያቱም መሰላችሁ ሩታ ጋርም ያለ ስህተት አለ እነሱ ጋርም ያለ ስህተት አለ ሩታ ጋር ያለው ስህተት ምንድን ነው ስለ ደስታ ያው ቅድምም ብያለሁ ስለ ደስታ የሆኑ ነገሮችን ቼክ አለማድረጓ ነው በቃ የመጣውን ሰው በንጹህ ልብ ዝም ብላ በየዋህነት መቀበሏ ነው ስህተቷ የእነ አሚሩ ችግር ደግሞ ምንድን ነው በአንዴ እንደዚህ አይነት ነገር ኢንፎርሜሽኑ ቢኖር ራሱ አይነገርም እንደዚህ አይነት ነገር ማለት ነው መነገሩ ዞሮ ጥሩ ነው ግን ኢንፎርሜሽን ደግሞ ማስረጃ ቢኖራችሁ ቆንጆ ልጅ ያላቸው ሰዎች ናቸው ሌላውን ትታችሁ ማለት ነው እንዲመለሱ አብረው እንዲሆኑ እንፈልጋለን ጭራሽ ለአብረው ባይሆኑ ራሱን ከደስታ ጋር እንዳይሆኑ በቃ ይሄን ወሬተውና ወደ ገደለው ግቡ እንጂ ማስረጃችሁ ምንድን ነው አሁን ቪዲዮን ከፍተን እያየን ያለ ነው ደስታ ልጅ አለው የሚለውን ነገር ማስረጃ አምጥታችሁ ከሆነ ልናይ ነው እና ከዛ በኋላ የራሳችንን አስተያየት ልንሰጥ ነው እንጂ እና አብረሽ ምናምን ነገር ተለያዩ አልተለያዩ እንደማትፈልጉ በቃ እኛም አንፈልግም ወሬው ምናምን ነገር ተውና ማስረጃችሁን አሳዩ ግን ደግሞ አይምሮ ገንዘብ ሸፍኖታል የዚህ ልጅ ማለት ነው ስለሸፈነው አይምሮን እኔ ደግሞ እንዲህ በገንዘብ አይምሮ የሚደፈን ሰው አልወድም እውነት ለመናገር አው ደስታን በጣም በተለይ ዛሬ በጣም አረጋግጫለሁ የአቤልን ቪዲዮ አይታችሁ ከሆነ አላውቅም ብቻ 500,000 ብሩን ለአቤል የሰጠሁት እኔ ነኝ ያለ አይኑን አውጥቶ መጣ
አስቡ። ሰው እንዴት ነው ሰውን ልገዛ 500 ሺህ ብር አወጣው እያለ የሚመጣው? እኔ እኮ አሁን ለምሳሌ ገንዘብ ይኖረው አይኖረው የራሱ ጉዳይ ነው። በቃ ፈጣሪ የሰጠው ነው። ያንን ደግሞ በአግባቡ መጠቀም የራሱ ድርሻ ነው። አያገባኝም እዛ አካባቢ ስላለው ነገር። ግን አቤልን ቅድም ያናገረበት መንገድ በጣም ሲያስገርመኝ ምናምን ነገር ነበር። ከአብርሽ ጋር እንድትለያዩ ምናምን ነገር ነው 500 ሺህ ብሩን ያስገባውት አለ። እኔ ከዛ መሀል የታየኝ ማለት ነው የታየኝ ትልቁ ምክንያት 500 ሺህ ብሩን የሰጠበት ምክንያት አቤል ራሱን ስላስገመተ ሚዲያ ላይ አውጥቶ አስገመተ። ምክንያቱም ከዚህ በፊት በሄርሜላ ድጋፍ በሄርሜላ ከፋይነት አብርሽን ከሩታ ሊያይቶ ምናምን ነገር የእሷ ሊያደርግ ሲሞክር አይተናል። ያንን ስላየ ነው ደስታም አሁን አቤል የሚፈልገው ከሱ ጋር እንዲሁ የሚፈልገው እና ደግሞ አቤልም ቀላል ሰው እንደደለ ታውቃላችሁ። እንግዲህ ብሩክ ነው እዛም እዚህ ምናምን ነገር ሲል እንትን የሚለው እንጂ ስራ የሚያበለሻሸው እንጂ አቤል የተሰጠውን ስራ በቃ በአግባቡ ምናምን ነገር የሚሰራ ሰው ነው እስከተከፈለው ድረስ ማለት ነው። እና ያንን ስላየ ነው ደስታ አጠገቡ ያንን ልጅ ቢያደርገው ከአብርሽ ነጥሎ አጠገቡ ቢያደርገው በብዙ በቃ ሩታ ከሱ ጋር እንድትሆን ሊረዳ እንደሚችል ስለሚያውቅ ነው። እና ይሄ ነው በቃ ሌላ ምንም አጀንዳ ያለው አይመስለኝም። እና በቃ ሲናገር ማለት ነው የሆነ በግ የሚሸምት አይነት ነገር እኮ ነው የሚመስለው። ከፈለክ እንደዚህ ያደርግልሃለሁ፣ ቤት እገዛልሃለሁ፣ መኪና እገዛልሃለሁ። እኔ እኮ እሺ ቤትስ የራስህን ቤት አሳየን፣ ቤቴ ውጭ ነው ነገር ካልክ መኪና እዚህ የምትንቀሳቀስበትን መኪና አሳየን። ዝም ብሎ ሀብታም ነኝ ባለም እኮ አይደለም። ይሁን ከሆነ ይሁን ግን ዝም ብሎ በጉራ ብቻ ሲሆን በጣም ያስጠላል። እና ለመገመቱም አቤል በጣም የራሱን ምልጃ አለበት። ምክንያቱም ከዚህ በፊት ራሱን ያስገመተው ራሱ ስለሆነ፣ ደስታም ደግሞ በጣም በቃ በገንዘብ አእምሮ በጣም የተደፈነ ሰው ስለሆነ እንደዚህ ቢል አይገርመኝም። እኔ ሲጀመር እኮ እየመጣ ራሱ ምን ብሎ ነው የመጣው? ሩታን እኮ ከማፍቀሩ ከምኑ በፊት እየመጣ ለሩታ ቤት ገዛልሻለሁ እና ነገር እያለ ነው የመጣው ማለት በቃ ገንዘቡን ለማሳየት ማለት ነው። እና እንጃ ከዚህ ሰው ምን እንደምጠብቆ ነው ያላቅም። እኔ ግን ምንም መልካም ነገር እየታየኝ አይደለም። ልጅ እንዳለው ሚስት እንዳለው ጭራሽ እዚህ የሆነ እንትን ያደረገው ስራ ስላለው እዚህ እንትን እያለ የሚመላለሰው ስራ አለ። አሁን ከንግግሩ እና ነገር ለመረዳት እንደምሞክረው ከሆነ ማለት ነው ለደስታ የቅርቡ ሰው ነው አይደል? ይሄኛው ወፍራሙ አሚሩ ሳይሆን ወፍራሙ ልጅ እና የቅርብ ሰው ነው ነገር ደግሞ ካወራ ይታመናል። ግን እስቲ ስለሱ የምታውቁ ሰዎች ቀደም ብያቸዋለሁ፣ ግን ስለሱ እስቲ የምታውቁ ሰዎች ነገሩ ኮመንት ላይ ዛሬ ይበልጥ በደንብ ልናብራራ ስልሽ ያለውን ነገር በደንብ አድርገን ልናግርሽ ወይም ደግሞ ማስረጃ ያለው ነገር ነው ያመጣልንሽ። እነዚህ ሰዎች ግን ማለት ነው በጣም እየጠረጠርኳቸውም ጭምር ነው። ምናልባት አብርሽ ልኳቸው ይሁን አላውቅም ይሄን ነገር ግን፣ ምክንያቱም አሁን አንድ የሚታመን ጓደኛ የላቸውም እነዚህ ሰዎች። ብዙ ጊዜ አይተናቸዋል፣ ብዙ ጊዜ በቃ ተመልክተናቸዋል። እኔ በጣም እንደግል ማለት ነው በጣም ብዙ ጊዜ ታዝቤያቸዋለሁ። እና ምናልባት እነዚህ ሰዎች አብርሽም ልኳቸው ሊሆን ይችላል፣ አላምናቸውም። ዛሬ ባጭሩ የመጣ ነው ደስታ ውጪ ሚስትና ልጅ አለው ደንደልሽ ደስታ ውጭ ሀገር ሚስትና ልጅ አለው። እዚህ ደግሞ አንቺ ጋር የመጣው ደግሞ አነጋገር እኮ ማለት ነው አሚሩ አነጋገር የሚመስለው የሆነ ትልቅ ምስራች በአንዴ ዱብ አድርገህ የምትነግራት ምናምን ነገር ነው የሚመስለው። እንደዚህ ይናገራል። አሁን ለምሳሌ ሩታ ለደስታ ምን አይነት ስሜት እንዳላት እያየን ነው ሰሞኑን እና እየወደደችው እንዳለ እያወክ ምናምን ነገር አለሳልሰ መንገድ ሲገባ በአንዴ እንደዚህ እውነት ቢሆን ራሱ ማለት ነው። አሁን ነገሩ እውነት ይሁን ውሸት ይሁን አናውቅም። ልናምን የምንችለው ማስረጃ ምናምን ነገር ሲመጣ ነው። ግን አነጋገር ትንሽ የእልህም ይመስላል። ገብሻል። ይህንን ደግሞ እኛ በደንብ ስላወቀ ነው ሊነግርሽ የፈለገው። እስካሁን ዝም ያልነው ብዙ ነገር እየሄደ ስላለ ነው። እኔ ሰዎች በቃ እነዚህ ሰዎች ውሸታቸውን ዝም ቤት አያቸውን ሩታን ለማሳመን ነው እየሞከሩ ያሉት እንጂ እውነታዋን ምናምን ነገር ማውጣት አይደለም የፈለጉት። 90% አላመንኳቸውም። እኔ እንዲሁም መጀመሪያ አካባቢ ደስታ ከሩታ ጋር እንዲሆን ካለመፈለገ የተነሳ እንዲሁም ነገሩን ልቀበለው ሞክሬ ነበር። ግን አሁን ሲመስለኝ ውሸት ነው ነገርየው። በቃ ውሸት ላይ ውሸት እየደራረቡ በዛች ምናምን ነገር ሩታ ስትይዛቸው እንደዚህ እጥፍ እያሉ ለማምለጥ ነው እየሞከሩ ያሉት ይባላል። እርግጠኛ ነኝ ማስረጃ እጃችን ላይ የለም። ማስረጃ ሰጥሻለሁ አልኩሽ እኮ ሩታ እኮ ስጣ እንዴ ምንድን ነው የምጠብቀው? አሁን እዚህ ጋር ማስረጃ እኮ ካለ ስጥ እንደ አላይም ወይ ምናምን ነገር አላለችም ሩታ። አሁን ጊዜው መጥፎነቱ በኤአይ የተሰራ ምናምን ነገር ምስልም ልታሳይ ትችላለን፣ እሱን አናምንም እንጂ ማስረጃ ካለ ትክክለኛ ማስረጃ ካለ አሳያትና ሩታን ከማይሆን ህይወት ታደጋት እንጂ በማስፈራራት ብቻ ደግሞ እሷ በቃ እዚህ መሀል ደስተኛ ህይወት እንደሌላት እየነገርክ ወዲህ ቁስሏ ምናምን ነገር አትነካካል። ወይም ደግሞ እሱ በሚያስበው መንገድ እኔ ይገኛሉ ማለት አይደለም። በዚህ ናህል እንደ ሴት ልጅ እኮ ነኝ ዝም ብሎ ምንም አይነት ነገር የሚሸውደኝ። እሺ ግን ሩታ እንረዳሻለን። አሁን የምትያቸውን ነገሮች ምናምን ነገር በደንብ እኔ ልረዳሽ እሞክራለሁ። ግን ማለት ነው አሁን ለምሳሌ ደስታ አመጣጡ እንዴት እንደሆነ መለስ ብለን
ደስታ ሲመጣ ምንድን ነው ያለው? በቃ በስልክ ይከታተል ነበር። ሩታ ተመቸችው ምናምን ነገር ከአብርሽ ጋር እንደተለያዩ ጊዜ ጠብቆ መጣ። ሌላ ታሪክ የለም አሁን በዚህ መሀል እና አሁን ለምሳሌ ሌላም ሰው በስልክ ከታተለች ነበር ወድሻለሁ ምናምን ነገር ከውጭ ሀገር ነው እየመጣሁት እያለ እንትን ቢል ሩታ ልትቀበል ነው ሌላውንም ሰው እና ይሄ ነው በቃ ለእኔ እስከዛሬ በጣም ትልቅ ጥያቄ የፈጠረብኝ። አሁን ለምሳሌ ሩታን እህቴ ብትሆን ብዬ ታናሽ እህቴ ብትሆን ብዬ አስባለሁ። ደግሞ ምናልባት ደግሞ ልጄ ብትሆን ብዬ አስባለሁ። እና አሁን ለምሳሌ እኔ አባት ሆኜ ለምሳሌ ልጄ ገና በቃ በቪዲዮና ነገር አየዋት የሚል ሰው ሊያገባት ወይ ደግሞ ሊወስዳት ሲመጣ ዝም ብዬ አሳልፌ ልሰጠው ነው? በፍጹም አላደርገውም። እና ለሩታ እናስባለን የምትሉ ሰዎች ነገሮችን በጥንቃቄ እያደረግን እኔም ለሩታ አስባለሁ። እውነት ለመናገር በቃ ማለት ታሳዝነኛለች፣ ብዙ ተጎድታለች፣ ብዙ በቃ እንትን ያለች ሰው ናት። ግን ከጥንቃቄ ጋር ነዋ። ጥንቃቄ የጎደለው እኮ መውደድ አይደለም። የፈለገውን እስኪያገኝ ድረስ መልካም ብዙ ነገር ሊሆንልሽ ይችላል ሩታ። ይህን ነው እኔም የምፈራው፣ ይህን ነው እኔም በጣም የምሰጋው። ምክንያቱም ሩታ አሁንም ቢሆን ቆም ብለሽ ማለት ነው አስብ። ይህን ልጅ በደንብ መርመሪው፣ በደንብ ፈተሺው፣ በደንብ በቃ ፈተኝ። ምክንያቱም እንደገና አስቡ ሁለተኛ ዙር ሌላ የማንም መጫወቻና ነገር ሩታ ሆና ማየት አልፈልግም። እንግዲህ ብዙ ወንዶች በዚህ ጉዳይ ይታማሉ። የሚፈልጉትን እስከሚያገኙ ነው ምናምን የሚባለው ነገር ቀልድ ብቻ አይደለም፣ ወይም ደግሞ ፊልም ላይ ምናምን ብቻ ምናየው ነገር አይደለም፣ እውነታ ላይ ያለው ነገር። እዛ ውጭ ሀገር ምን አይነት ህይወት እንዳሳለፈ ምናምን ነገር በግልጽ ሳይነግራት፣ በግልጽ ሳያጫውታት አመጣጡ ምናምን ነገር ስራውን ኢቭን ስለ ቤተሰቦቹ ምናምን ነገር ሳይነግራት በአንዴ መጥቶ በቃ በሌላ ነገር አይኗን ጋርዶ ለምሳሌ በቁስ ምናምን ነገር በቤት በመኪና ምናምን ነገር አይኗን ጋርዶ የሆነ ነገር ጥቅም ካገኘ ባለ ቢጎዳትስ? እና ይሄንም ማሰብ አለብሽ ሩታ። ወንድ ልጅ የሚፈልገውን ነገር እስከሚያገኝ ነው ከዛ በኋላ ነው የሚባለው ነገር ቀልድ አይደለም። በእርግጥ ሁሉንም ወንድ እያልኩ አይደለም፣ እያጠቃለልኩ አይደለም። በቃ ግን አብዛኛው ሰው በዛ ይታማል። ይሄን አንክድም። ምናልባት የደረሰባችሁ ሰዎችም ልትኖሩ ስለምትችሉ ማለት ነው። እንዲሁም ጥሩ ሀሳብ አነሳው። ምናልባት በእንደዚህ አይነት ነገር የተሸወዳችሁ ሴቶች ካላችሁ አውቃለሁ፣ ያው የግል የሰውን ፕራይቬሲ መጋፋት አይሆንብኝና ማለት ነው። ምናልባት ካለፋችሁበት ህይወት ምናምን ነገር ሰው ይማርበታል ብላችሁ የምታስቡ ከሆነ ወይም ደግሞ ሩታን ይጠቅማታል ብላችሁ የምታስቡ ከሆነ እስቲ ኮመንት ላይ አጋሩ። ሚስት ካለው ጋር አንቺ ራስሽ እንትን ማለትሽ አይደብርም? ማለትም ደስታ ባጭሩ ውጪ አገር የመጣበት ሀገር ላይ ሚስትና ልጅ አለው ነው ምንልሽ። ቢያንስ አንቺ ማንሽ እንዴት? እሺ አሁን ምናልባት እኮ የሚያሳምኑ ነጥቦች ሊኖሩ ይችላሉ። ምክንያቱም እሷም ልጅ አላት ባል ምናምን ነገር ደግሞ ነበራት። ስለዚህ ባላንስና ነገር ልታደርጉ ትችላላችሁ። ነገሩ ግን አሁን እዚህ ጋር ልጅ የመኖሩ ወይ ደግሞ ሚስት ሌላ ሀገር ላይ የማስቀመጥ ያለማስቀመጡ ጉዳይ አይደለም፣ ሀቀኝነቱ ነው። የምርም ይሄ ሰውዬ ዋሽቷት ከሆነ ማለት ነው። ልጅማ ሩታም ልጅ አላት፣ ግን ዋሽቷት ከሆነ በቃ ይሄ ምንም ሌላ ምህረት ማያስፈልገው አይነት ጥፋት ነው። ስለዚህ በቃ ካርድ ይመለሳል ማለት ነው። ምን ማለት ነው አልገባኝም። ማለት ሩታ ራሱን ታዋርጃለሽ? አዎ ማለትም እንዴት? አዎ እዛች ጋር ሚስት አለው አይደል? ልጅ አለው። ምንም የተረጋገጠ ነገር የለም እኮ። የተረጋገጠ ነገር ስላለን እኮ ነው። ስለምታውቅ ምናምን አይደል? ምንም ይፋይ ነው። እኔ አሁን እነሱ ሲመስለኝ ምንም ፋይል አልያዙም፣ ምንም በቃ እንትን አላሉ። ከዛ ሁሉ ሩታ ምንድነው ማድረግ ያለባት? ጊዜው ስላረፈደ ጊዜ ስላላት ደስታን አስቀምጣ ትጠይቀው፣ ሁሉንም ነገር አንድ በአንድ ትጠይቀው። ከዛ በኋላ የሚደብቃት ነገር ካለ በራሱ ፈርዶ ነው። ግን ምንም የሚደብቃት ነገር ሳይኖርና በቃ ማለት ንጹህ ሰው ከሆነ ከዛ በኋላ ምንም አንለው እና እስቲ ሩታ ደስታን አስቀምጠሽ ጠይቅ። ነገር ግን አንተ እኔን እንዴት ብታስበኝ ነው እዛ ጋር ልጅና ሚስት እያለ አንቺ እንዴት እንደዚህ አይነት ነገር ታደርጊያለሽ? አይደብርሽም? ምናምን አይገርምሽ? እንደውም ባይሆን ጊዜ ማሳለፊያ ነሽ ለሱ ለደስታ አንቺ ጊዜ ማሳለፊያ ነሽ። አንተ እሱ እያራመደ እውነት በጣም እያናደዱኝ ነው እነዚህ ሰዎች። ደግሞ እቅዳቸው ሩታን ማናደድ ነው ወይስ እውነታውን ምናምን ነገር ተናግሮ ሩታን ሴቭ ማድረግ ነው? ሩታን ማዳን ነው? ከዛ አይነት እንትን እንዴ ጊዜ ማሳለፊያ ነው ምናምን ነገር እያለ 10 ይሆናል ነገር ሲነገር አይደብረውም እንዴ? እኔ ሩታ እያለች እኔ ሰለቸኝ። እውነት ትንሽ ክብር ቢኖር እኮ ለሩታ እንደዚህ አትላት እንዴ? እሷ አሁን ለምሳሌ ቢኖረው ራሱ ደስታ ሚስትና ልጅ ምናምን ነገር ውጭ ሀገር ቢኖረው አሁን እያወቀች ያን ነገር የምታደርግ ነው የሚመስላችሁ? አሁን እኮ ንግግራችሁ በቃ ፈጽሞ ሩታ ሆን ብላ ያን ነገር እያደረገች እንዳለ ነው የሚመስለው። ስለዚህ በቃ በአጭሩ እነዚህ ሰዎች ምንም ሚረባ እንትን ይዘው አይደለም የመጡት። ዝም ብላ ነው ሩታ እነሱን በመስማት ምናምን ነገር አክብራቸው ቤት አስቀመጣ ጊዜውን የምታቃጥለው። ለምን አትረጃኛ? ለአንቺ ባልነበት ነው ስነ ስርዓት ያዝ ምትይ። ይኸውላችሁ አንድ ነገር ልንገርክ፣ ልጅና ሚስት ቢኖረው ኖሮ በዚህ ልክ ሚዲያ ላይ ወጥቶ እንደዚህ ማድረግ ሞራል አይኖረውም ነበር። እውነቱን ስነግርህ ሰምተኛል አይደል? እዚህ ጋር ነጥብ አላት፣ እዚህ ጋር ትልቅ ነጥብ አላት። ምክንያቱም ከጀርባ ከካሜራ ሊደበቁና ነገር ቢሞክር ይሄ ሰውዬ በጣም ጥርጣሬ ውስጥ ይገባል። እና እንዲሁም በጣም ጥሩ ነጥብ አነሳች። እኔ ያላየሁትን ፖይንት ነው ሩታ ያነሳችው። ምክንያቱም አሁን እንግዲህ ጊዜው እንዳለ በቃ የስልክ ነው። ማንም በሄደበት ነገር ይቀርጸዋል።
እና ውጭ ሀገር ምናምን ደግሞ መቼስ አሁን ሚስቱና ልጁ ብቻ አይደለም የሚያውቁት እና ያው ሌላም ሀበሻ ሰዎች ምናምን ነገር ሊያውቁት ስለሚችሉ ፋይል ምናምን ነገር ማውጣታቸው አይቀርም። ካሬላ በስተቀር በዚህ ልክ እኔን ገፍታ እንደዚህ አይነት ንግግር ልትናገረኝ አትችልም። ለአንቺ ብለን ነው እኛ ምንድነው ለእኔ ብለህ ክብሬን የሚነካ ንግግር ትናገረኛለህ? ማነው ጊዜ ማሳለፊያ? ከዚህ በላይ ነው ጊዜ ማሳለፊያ። ኧረ እነዚህ ሰዎች በሰላም አርፋ ቤቷ የተቀመጠችውን ልጅ ይሁን ማለት ሰላም አረግኝታ ነበር እኮ ሩታ ይሁንና መጥተው ያንጨረጨሯታል ምናምን ነገር። ኧረ ተው እውነት ተው። ኢቭን እኔ ቀደመን ብያለሁ ኢንፎርሜሽኑ ቢኖራችሁ ራሱ በዚህ አይነት መንገድ አይነገርም እንዴ። እየሰደባችሁት እኮ ነው። ሌላ ነገር እኮ አይደለም። ምንም ሌላ ነገር አላላችሁም። እያወቅሽ ምናምን ነገር ልጅና ሚስት እንዳለው እያወቅሽ ነው ይህን ነገር ይሆንሻለሽው። የእሱ ጊዜ ማሳለፊያ ነች። ከዚህ በላይ ስድብ ምን አለ? እሺ የሚባል ነገር የለም እንዴ ቢያንስ። ከዛን ደግሞ እኮ አፋቸውን ሞልተው አንቺን ስለምንወድና ለአንቺ ስለምናስብ ነው ይላሉ። በዚህ መልክ ነው የምታስበው ወይስ ንግግር አትችልም ነው? ለሰው አንድ ነገር ሲነገር እንዴት እንደሚነገር አትችልም ነው? ለምን አትረጂንም? ደጋረገ ምን ማለት ነው? ደጋረገ ይጠቅምሻል ነው? ምን ማለት ነው? እኛ ከጠቀመሽ መብትሽ ነው። በቃ ይጠቅመኛል። ደጋረገ እሰይ። ሩታ ማቃጠሏን ጀምራለች። እሰይ እነዚህ ሰዎች እሷ እንዳናደዱት እነሱ የሚናደዱ ወሬ ብቻ ይዞ መንቀሳቀስ እኮ እንዴ ሲያንሳቸው ነው። እንዲሁም ሩታ አክብራ እንደዚህ ስላወራች እንዲሁም አመስግናት። እውነት አስወጫቸው እነዚህ ሰዎች ሁለተኛ እዚህ ቤት ድርሽ እንዳይሉ እንዴ። እውነት ኖሯቸው ቢሆነ ራሱ እንደዚህ ያወሩት ማለት ነው በዚህ መንገድ ስለማይወራ ድጋሚ እዚህ ቤት መምጣት የለባቸውም። አይ አይመስልም እንዴ የሆነ የቀረብን ነገር የለም እንዴ? ምንም የሚቀርብን ነገር የለም። እናመሰግናለን። ለወሬ ምናምን ነገር መሄድ ለወሬ ዝም ብሎ መቶስቶስ ልበል ለወሬ ዝም ብሎ በቃ አፍን መክፈት የሆነ መጨረሻው ውርደት ነው። እንደዚህ ተከብራችሁ እንዳልገባችሁ አሁን እንደዚህ ጨራችሁን ቆልፋችሁና ነገር ነው የሚያስወጣችሁ። እኔ እኮ አንድ ያሳያችኋት ነገር ቢኖር እርግጠኛ ነኝ ሩታ እንደዚህ አታረጋችሁ። አሁን ይህን ደግሞ ሩታ ሰውን ስለምትንቅ ነው ሚልም ሰው አይጠፋም። ሩታ እንዴት ቤቷ የመጣን ሰውና ነገር ዝም ብላ ገፍትራና ነገር ታስወጣለች ልትሉ ትችላላችሁ። እንደዛ አይደለም። አክብረው አውርተው ቢሆን ኢቨን ያወሩት ነገር ውሸት ቢሆን እራሱ ማለት ነው፣ ግን ንግግራቸው ትንሽ ለዛ ቢኖረው ሩታ እንደዚህ አታረጋቸው። እነሱ ናቸው እንጂ እሷን እዛ ጋር እንደምትጎዳ እያወቁ በማይሆን የሆነ መርዛማ በሆነ ቃል ሊጎዳት የሞከሩት እና ሲያንሳቸው ነው። ሌላ ምንም ምለው ነገር የለም። ብቻ ለማንኛውም ግን የዛሬ ቪዲዮ ይህን ይመስል ነበር። አናዶኛልም አስገርሞኛልም። ሰው በዚህ ልክ ወሬኛ ለመሆን ሲሞክር በጣም ገርሞኛል። በዛሬ ቪዲዮ ያላችሁን አስተያየት ምናምን ነገር ኮመንት ላይ አስቀምጡ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። የኔ ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ ውጡ። ሰብስክራይብ ያላረጋችሁም ሰዎች አንድ ቪዲዮን አቁሙና ሰብስክራይብ ማድረጋችሁን ቼክ አድርጉ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።